ሲሰሩ እየኖሩት ማለት ነው። ስለለመድ ነው እና በዛ ነገር ላይ ስለኖርንበት እንጂ አዲስ ነገር ሆኖ አይደለም። እዚህ ላይ ብዙ ጥያቄዎች እንዳሉ ሆኖ ከዚህ መማር ያለብን ከተማርን በራሱ አትራፊ እንጂ አክሳሪ አይሆንም። በሚገርም ሁኔታ ግን እንደ ሶሻል ሚዲያም ቢሆን በጣም ብዙ ሰብናቸው በራሱ በረከሰ ነገር ላይ የተመሰረተ የኖረና ያለ ዛሬም ቢሆን በሰዎች እልቂት ላይ ለሆነ ነገር ግብአት ለመጠቀም የሚችሉ ሶሻል ሚዲያ ላይ በተለያዩ ቦታ ላይ ቸክ አድርጉ፣ ታዘቡ፣ ሰዎችን የምናውቅበት መድረክ ነው ይሄ ክስተት ማለት ነው። በእነዚህ ስሜት የሚነዳው ትውልድ እንዲመጣ ሁሉ የተደረገበት እውነት ነው። ሰብናን የልጅቱ ብቻ አይደለም፣ ልጅቱን እንደዛ ብለው ያታለሉ እሷም ቢሆን በዛ የታደለችበት ኢቢኤስ ሚዲያ ኢቢኤስ እንደ ሚዲያ ያን ነገር ያደረገበትና ተውኔት ሁሉ የተከወነበት የህብረተሰቡን መሰረታዊ አቋምና ሁነት በማየት ነው። ጀስት በራሱ ሀገር ላይ ጥላቻን የሚያነግስ የራሱን ሀገር ለመበተን የሚሰራ ማንኛውም ባንዳ ባለበት ላይ ከሱ ጋር ሁሉ እሰራለሁ የሚል መንገድ የሚዘጋ ምንም አይነት ኢንቨስቲጌሽኑ በሙሉ ባለቤት በሌለው ሁነት ላይ ማበጣበጥን እንደ መጨረሻ ስኬት የሚያይ ትውልድ ህብረተሰብ ባለበት ላይ ኢቢኤስ ኦሮር ምናምን ማንም መጥቶ ቢበሻቀጥ እኛ ስለፈቀድንለት ከቆጨን ባለቤት መሆን መንግስቱን እንደ መንግስት መቀበል አይደለም፣ መምረጥ አይደለም። ሲሳደብ የሚውል ሰው ምንድን ነው የጠበቀው? ሲሳደብ የዋለው ሰው በዛ ስድብ ላይ ስለተጠመደ እና ባለጌዎች በቅጽበት የሆነ ነገር እንዲሰሩ ስላደረገ ነው ይሄ ነገር የተሰራው። ሰው እንደ ሀገር የሀገራችን ባለቤት ነው። ሰዎች ስላሉልን አይደለም መንግስትን መውደድ ያለብን፣ መንግስትን መጥላት ያለብን። ኢትዮጵያን መውደድ ያለብን፣ ኢትዮጵያን መጥላት ያለብን እኛ ስላልን ነው። ራሳችንን እያከሰምን ከየት መጣ የሚባል ነገር በብዙ መጣላቶች ውስጥ ምንም ነገር ሳይገኝ አብሮን ያለውን ሰው አብሮን ያለ አካል የነገረንን ሳንሰማ ከየሜዳው የተገኘ ነገር እየቃረምን የምናደርሰው ጥፋት ምንድን ነው? የብርቱካን እንዳልኳችሁ ዛሬ ትኩረት ልሰጥ የሞከርኩትኝ በዚህ እቺ አንዲት የሆነች ስንጥር ናት። ኢትዮጵያ ውስጥ ሲሰራ ለኖረው ጥፋት ማሳያ የምትሆን በሚዲያ ላይ ያሉ ባለጌዎችን የምታጋልጥ በሀገረ መንግስት ላይም ሆነው ሚዲያን ለመቆጣጠር የተቋቋሙ ኃይላት ስራቸውን በእንዝላልነት ወይም ሆን ብለው ሊሆን ይችላል የሚያሾፉ የመንግስት ባለስልጣናት እንዳሉ ሁሉ የምታሳይ ስለሆነች ነው የምነግራችሁ ትኩረት መስጠት የፈለኩት። ጀስት መከላከያ እንዳልኳችሁ ነው። የጸጥታ ኃይሎች የህይወት ዋጋ የአካል ዋጋ እየከፈሉ በወሬ የተለያዩ ሰዎችን ግን መቆጣጠር ባለመቻላቸው የሚመጣ ነገር ስለሚኖር፣ ስለዚህ እንዝላልነት ያጠቃው የራሱን መንግስት ስርዓተ መንግስት ለመሸጥና ያን ለማፍረስ በመጡ ሰዎች ላይ ተቀጥሮ ቤቱን ለማፍረስ የሚሰራ ባለስልጣን እንዳለ እናውቃለን። በብርቱካን እኛም ነገሮችን ማድመጥ የምንችልበት የመስማት አቅማችን፣ የማድመጥ አቅማችን፣ ነገሮችን የመረዳት የማስረዳት አቅማችንን የምናገኛቸውን መረጃዎችና ማንኛውም ነገሮች ለሚበጀው ማዋል አለመዋል የሚለው ላይ የራሳችንን አቅም ገንብተን ቢሆን ይሄ የሚያደናግር ሆኖ አይደለም። ቢኮዝ ብዙ ነገሮች አሉት እንደ እንትን ማለት ነው። ለምንድን ነው የተሰራው? እነዛ ሰዎች ኦልሬዲ ተሳክቶላቸዋል። ይሄን ያህል ማነጋገር ከቻሉ ይህን ነገር ካደረጉ ሰው ኢቢኤስ ላይ የተሰራው ደባ ካስተማረን ሚዲያዎችን የመከታተል ኢትዮጵያን እንዲጠቅም የሚችል በትፈዙ አይደለም፣ ሀቁን በመግለጥ ከሀቅ በታችም ሄደው ደግሞ ውሸት በመናገር አይደለም። ይሄ እኮ ወይ ወደ ላይ ሲፎዞ ሆኖ ሀገር እንድትቀጥል የተፈጠሩ ክፍተቶችንም ቢሆን በመሸፋፈን የሄደ ለነገ ወይም ለመሻገር ሲባል የተሸፋፈኑ ወይ ሰዎችን ለማስታረቅ ሲባል የሆነ ነገር ይሆንም አይደለም። ይሄን አላደረግም። አንድ ሌላው ጭራሽ ማንኛውም የሰራውን ነገር ትልቅነቱ ለውርደት ምናምን ያደረገበት እና የሸጠበት ነው ያለው። ከልጅቱ የስልክ ንግግር አለ። አሁን ቀደም ብዬ አስተላልፌዋለሁ ስልኳን እና ከዚህ በፊት ዩቲዩብ ላይ የተለቀቀ የተባለው ማለት ነው። እና ምንድነው ጥቅሙ? ምንድነው ያንን የለቀቃችሁ ሰዎች ጥቅማችሁ? እንደ ኢትዮጵያ ሲሆን ህብረተሰቡን በዚህ ልክ በዚች ትንሽ ነገር በዚህ ልክ የሚበጣጠስና በዚህ ልክ ለሆነ ግሪቫንስ ለማንሳት የሚችል ነገር ከሆነ እኮ አሁንም በጥላት ወጥመድ ውስጥ ሆነን የተለያዩ ርካሽ ሰው የሚመስሉ ውሾች፣ ቡችሎች አሁንም
እድሜያቸው እንዲራዘም ለማድረግ እየተሞከረ ያለበት እውነት ነው ያለው። ይቅርታ እንጠይቃለን ብለው የኢቢኤስ ዋና ስራ አስፈጻሚ ተናግሯል። ምን አይነት ይቅርታ ነው? ያ መድረኩ እስካሁን ድረስ ሲተላለፉ የነበሩ ነገር በዛ መድረክ ላይ ውሸት ነበር ወይ? እሱን ይመኑ። ልጅቱ ደግሞ ድራማ ምናምን እንደዛ አልመሰለኝም። እኔ የሰራሁት ያለን በጣም ብታምኑም ባታምኑም አሁንም አልተገለጠም እንደ ጉባኤ ኢትዮጵያ። ምናልባት የፌዴራል ፖሊስ ወይም መንግስት የራሱ ይሄ የህልውና ጉዳይ ነው። በተለይ ከኔና ከእናንተ በላይ እንደ ሀገር በየትኛውም ቦታ ላይ ተቀምጫለሁ ስራዬን እየሰራሁ ነው የሚለውን ማንኛውም ሰው የሚነቀንቅና ፈተና ውስጥ የሚያስገባ ስለሆነ ያንዳንዱ ስራውን ይሰራል። በዛ መልኩ እናያለን። ጀስት ግን መፈተሽ አለበት። ብዙ ነው የተጭበረበር ነው። አሁንም ማጭበርበር አለበት። ልጅቱ እኔ ላምናት አልቻልኩም። ሊያሳምን የሚችል ምንም ነገር የለም። አማራ ክልል ላይ እንዳልኳችሁ ነው። ዛሬ የተገለጠው ጠቅላላ ነገሩ ሲባል አማራን በኢትዮጵያ ምድር ውስጥ የምኒልክን ታሪክ በመተረክ ጡት ቆርጧል የሚል የሐሰት ታሪክ በመተረክ አማራን እንደ ገዳይ እንደ በዝባዥ ተደርጎ ሲተረክ የኖረውንና አማራን እንደ ጥላት የኢትዮጵያ ሕዝብ እንዲቆጥረው ተደርጎ ሲሰራ የኖረውንና በጉራ ፈርዳ በወለጋ በተለያየ ቦታ ላይ ሲደርስበት የነበረውን ግፍ አልበቃው ብሎ ያንን ሊያስፈጽሙ የሚችሉ አማራ ክልል ውስጥ ልጆች ተሰሩ። ስለዚህ ዛሬም ቢሆን አማራን በማጥፋትና በማዋረድ ኢትዮጵያን ማፍረስ እንችላለን የሚሉ ሰዎች ከሁሉም ቦታ ላይ ኢቭን ከውጭ ሀገራት ኤርትራን ጨምሮ ውጭ ላይ ካሉ ሰዎች ጭምር አማራ ነኝ ብሎ የሚለውም ቢሆን ያው እናት አባቱን በመግደል ያላቸውን ሀብት ለመውረስ የሚሞክር ጭምር ሆኖ ማለት ነው። አሸናፊ ሊያደርግ የማይችል የማንም መሸቀያ የማንም የውርደት ታሪክ ማበሻ መጥረጊያ ስራቸው ሆኖ ነው ያለ አማራ ክልል ላይ የተፈጠረው የነውረኞች ብጥብጥ ማለት። ይህን ቸክ ለማድረግ መሳይ መኮንን ጠይቁት። በምታወሩት የበሰበሰ የዘረኝነት ታሪክ እንኳን መሳይ መኮንን አማራ ነው ወይ? መሳይ መኮንን የሚነዳችሁ የሚጋልባችሁ የጥፋት ፈረሶች እናት አባታችሁና የተወለዳችሁበትን ምድር እርኩሰታችሁን ለማካፈልና የጥፋት ህልማችሁን ለመግለጥ የምትሞክሩ አማራ ክልል ላይ ያላችሁ የምንተዋወቅ ሰዎች ማለት ነው። ለአፍራሾች ገንዘባችሁ ለኃጢአተኞች ለባለጌዎች የምትመግቡት አንድም ቀን ቢሆን ለተራቡ ሰዎች የማይሆነው የእናንተ ገንዘብ ትምክህትን፣ ገዳይነትን፣ ጽንፈኝነትን የማንም መጫወቻ ሆኖ መቀጠልን አብሮ መቆም ግን የማይቻልበትን ምላስና ተግባር የተለያየ ሆኖ የምትሄዱ ሰዎች ማለት ነው። ቼክ መሪዎቹ የተገደሉት አማራ ክልል ነው። አንዱ ገዳ አንዱ ተገዳይ ነው። አልቆጫችሁም። ዛሬም ሌላ ለመግደል ነው የምትሄዱት። 37 አመራሮች የተጨፈጨፉት አማራ ክልል ነው። እንደ ሀገር እንኳን ብታወሩና ደስ ግን ያ የተጠለጠለ የተነተረከ ስለሆነ ያላችሁበት የነውር ጥግ የገዳይነት መንፈስን የሚያነግስ አጋንንት የሌጊዮን ጭፍራ የጨፈረበት ያፈረሰ ካህን ሹመት የሚሰጥበት አድርጋችሁ ስለሰራችሁ በሆነ ነገር ላይ ምንም ነገር የማታደርጉ ሆናችሁ አማራን የመከነ ወልዶ የከሰረ የወላድ መካን ሆኖ እንዲቀጥል ለማድረግ የምትሰሩ ናችሁ። ዛሬ ላይ የአማራ ክልል ተቆርቋሪ ነኝ ብላችሁ የምታወሩ ሁሉ እያንዳንዱ ሰው ማንም ተነስቶ ቢሆን ያሸንፋችኋል። በዚች ልጅ እንኳን ያየነው ነገር ቢኖር አማራ ነኝ የሚል ሁሉ በብደቱ ሌሎችን በማሳበድ በሱ ውድቀት ሌሎችን ለመጣል ወደ ጉድጓድ ለመውደቅ የሚጣደፍ ከንቱ እንጂ እውቀት እዛ ጋ አይታይም፣ ምሁርነት አይታይም፣ ፖለቲከኛነት አይታይም፣ ታጋይነት አይታይም፣ ሀብታምነት አይታይም፣ ምንም ነገር አይታይም። የውርደት ጥግ ብቻ ነው የሚታየው። ሞጋች ሀሳብ የለም። ማነህ ቅዱስ ምናምን ቅዱስ ላሊበላ ጀስት የምትጽፈውን ስም እንኳን የማታውቅ በዚህ ልክ የበከተ ማለት በዚህ ልክ ስሙን እንኳን የማያውቁ ሰዎች ጀስት አሁን ይሄን አሁን አንተ የተናገርከውን ስለተናገርክ እኔ እሱን ቀየርክ። ይሄ ስም ነው። ለማንኛውም ቅዱስ ላሊበላ እንዴት ነህ? ሰላም ነው ወይ? ሳሚ ሸሞን ሰላም ብያለሁ። ኢትዮጵያ ትቀጥላለች።
ብታምኑ ባታምኑ ይሄ ገመና ሲገለጥ መማር ያለብንን መማር፣ ክፉ ጊዜያት ካልመጡ በጎ ጊዜያት እንዴት ይመሰገናሉ? ለምግብ ጣዕምና የሚሆነው ማን ነው ተብሎ ሰዎች ሲጠየቁ አይ ለምግብማ ዘይት ነው፣ ቅቤ ነው፣ የለም ባለሙያ ሴት ስለሆነች ነው፣ ሽንኩርቱ ነው፣ እንደዚህ እያሉ ብዙዎች ተጨቃጨቁ። በኋላ የለም ለምግብ ጣዕም ነው፣ ረሃብ ነው አሉ። ለኢትዮጵያ ስኬት እንደነዚህ አይነት የበከቱ ሰዎች መገለጣቸው ባይሰርፍ ኖርማል በቃ ጤነኛ ነው። በዛም ይሁን በዚህ የሚችለውን ነው ሰው የሚናገረው። እኔም እዚህ የሚችለውን እኮ ነው የምናገረው። አዲስ ነገር የለኝም። ምክንያቱም በቃ ከፍሎ ቀጥሮ በዚህ ሰዓት ውጣ በዚህ ሰዓት ግባ እያለ የሚለኝ እኮ የለም። እኔም ሀሳቤን ለማጋራት ነው፣ ይጠቅማል የምለውን ነው እንደ ሀሳብ ለሰዎች ተናግሮ ሰዎች ካልሰሙ የራሳቸው እንዲሆንና የራስን ስራ ሰርቶ በራስ ለመመስገን እንጂ ከዛ የተሻለ ነገር ሊመጣ ሆኖ አይደለም። አማራ ይገልሻል፣ አማራም ቢሆን ይገልሻል፣ መንግስትም ቢሆን ይገልሻል፣ ተጠንቀቂ ብሎ ማለትና ምን ማለት ነው? የገዳይነትን መንፈስ እንደሚወራ እኮ ስለሺ በደንብ ይናገራል፣ ያቀልዛቦታል። የገዳይነት መንፈስ እንዴት ነው የተጠናወተ? ኧረ ጎረው ኧረ ምኑ እየተባለ ምጽዋትን እንደ ጽድቅ ወይም እንደ ሐላል እንደ ሀቅ በመቁጠር ይህ ሁሉ ነውር እየተፈጸመ እንኳን ሰብሳቢ በሌለው ሁነት ሰው ሲነሳ ትግል ላይ ጀመረ። ትንሽ ትልቁን የሚሳደብ ነው፣ የማገጥ አካሄድ ነው። ከአስከፈ ቢነሳ በእውነት ያሳፍር ይሆናል እንጂ አንድ ቦታ ላይ እንደው እንደ ስኬታማ ብትሆኑማ መቼ ችግር ነበር? ይቺ ልጅ እንደዚህ ብላችሁ አላችሁ አትበሉ። ግን ምን አይነት ቆሻሾች፣ ምን ያህል ህይወታችሁ የተስተጓጎለ ቢሆኑ፣ በተለይ ውጭ ሀገር ላይ ያላችሁ በአማራ ክልል ስም የምትነግዱ የተረገባችሁ ሰዎች ሰልፍ ታዘጋጃላችሁ። በብርቱካን ኬዝ 20 ተማሪዎችን ገለናል እያላችሁ አሰሙትም። መድረኩ ከተከፈተ በኋላ እኮ ማንም ገብቶ መግደል ይችላል። አማራን ክልል አይደለም ሌላ ቦታ ላይ ያሉ ሰዎችን ነፃ አወጣለሁ ብለህ የተነሳ መሆንህን እንኳን ይችን እንኳን ማስታወስ አትችሉ። ይችን እንኳን ይህ ሀውዚ ላይ ወያኔ የፈጸመውን አይነት የአማራ ህዝብም ጨካኝ እንዲሆን ለሰላም የመጡ ሰዎችን አንበርክኮ ሽምግልናቸው ስታዋርዳቸው ማን የተዋረደ ይመስላል? ይህን የፈጸሙ ይህን ያስፈጸሙ ይህን ስፖንሰር ያደረጉ እነማን ናቸው? ማን ነው አማራን በዛ ልክ የሚያዋርደው? ማን ነው ሽምግልናን በዛ ልክ የሚረግጠው? ማን ነው የኢትዮጵያን እሴት ለሰላም የሚደረግን ጥሪ በተለያየ ቦታ ላይ በተለይ በአርማጭሆ እኔ ባለሁበትም አካባቢ ደም አድርቅ ሽማግሌዎች አሉ። ደም አድርቅ ይሄ የተፈጠረው ስህተት ተፈጥሯል። ሰው ቀጣዩን በሰላም ለመኖር ሲባል ይሄ ነገር ይቅር ተብሎ በካሳ ይዘጋል። ይሄ ቋሚ ደም አድርቅ ሽማግሌዎች አሉ። ያንን ሁሉ በማጥፋት ሃይማኖትን የተቀደሰችዋን ቅድስት ምድር ኦርቶዶክስን አንደኛው ሰውን ሁሉ በመስደብ በመዝለፍ የኦርቶዶክስ ባህሪ ያልሆነን ነገር መናገር፣ ሌላው ንጉሥ ቴዎድሮስ ከሌ ነው እያሉ ማለት የደብተራዎች የካሃዲዎች በፈጣሪ ላይ የራሳቸውን የጥንቁልና ይዘት የሚያመልኩ ሰዎች የሚያዝዙባት ለማስመሰል የተደረገው ጥረት፣ ሌላው የተቀደሰች ምድር ናትና በባዶ እግርህ እርገጣት የተባለችዋን የኦርቶዶክስ ቤት ብሬና ድሽቃ ከስክስ ጫማ አድርገው የሚጨፍሩ ምንም አያውቁም። እኔ ልጆች እነዛ ህፃናት ናቸው። በቃ እዛ ላይ ግን አንተ ንጉሥ ቴዎድሮስ ነህ አንተ እንደዚህ ነህ እያለ የእልቂት ሹመት የሚሰጠው ቄስ የሚመስል ምናምን በነዛ በተቀደሱ ጸሎት እያደረጉ እንኳን የራሳቸው ልጆች ሌሎችን ምድርን የሚያስምሩ እዚህ አቡነ ጴጥሮስ ምን እንዳደረጉ ያወራል። ታሪክ ለማጥፋት ስለሆነ የነዛን ሰዎች ታሪክ ያወራና እሱና እሱን መሰሎች በሚቀሰቅሱ ነገር ለማርከስ ማለት። ለምሳሌ ፋኖ የዚህ ዘመን ቋንቋ አይደለም። ፋኖ በዘመናቸው ኢትዮጵያን ያሻገሩ ኢትዮጵያውያን ሁሉ የያዙት ስም ነው፣ ሳይከፈላቸው። መሪው አገር ጥሎ ጥይት የሚሰጠው የለም፣ ሪፖርት የሚቀበለው የለም። በዛን ወቅት ላይ ግን የምችለውን ለሀገሬ መሻገር አደርጋለሁ እንጂ ብሎ እረኛ እስከ ምሁር ሀገሩን የጠበቀበትን
እንዴት እየተሰጠው ይሄ ሰው አጋቹ እንዴት ፋኖ ተብሎ ይጠራል? እንዴት መምህራንን የሚገለው እንዴት ፋኖ ተብሎ ይጠራል? እሱ እኮ አይደለም ጠሪዎችንን ችግር ያለብን እውቀትን ከዓለም ለመነጠልና ይህንን ህዝብ ዘላለማዊ ቢቆምም በህይወት ቢኖርም በቃ በቁሙ የሞተ ሆኖ ከዓለም የተነጠለ ተምሮ ሰው ያለውን ወቅታዊ ውድድር አጭብ ለማድረግ በጣም ብዙ ፈተናዎች ባሉበት ነው። ጭራሽ ሳይማር ትምህርት ቤት እየተዘጋ መምህራን ቾክ ያዙ መምህራንን በጭካኔ የሚጨፈጭፍ ባለጌ ጭንጋፍ ፈሪ ቀዳዳ ፈሪ ስለሆነ እኮ ቀዳዳ ፈሪ መሳሪያ ያልያዙትን እናት አባቶችን መንገድ የሚዘጋ እስረኛ የሚበትን በሄደበትም ከንግግሩ እስከ ተግባሩ ድረስ ነውርና ነውርን ብቻ የሚያደርግ የጭንጋፍ ስብስብ ኢትዮጵያን ያኮራ ነው። የት ሀገር ነው እንዲህ አይነት ትውልድ የሚፈልግ? ምናልባት ኢሳያስ ነው የሚፈልጋችሁ። ከዚህ ጋር ስፖንሰራችሁ ይሄ ነው። ይህንን ይዛችሁ አታፍሩ። ወለጋ ሞተ ባላችሁበት ትገሉ መኖራችሁን እኛ በወለጋ ፋኖን መሰረትን አላችሁ። ጉራ ፈርዳ ላይ ተጨፈጨፈ አማራ ተብሎ እኔንም የኔን ጓደኞችም ኢሞሽናል አድርጎ ካስነሳ በኋላ እናንተ ግን ጋጠወጥነታችሁን በድፍረት መሰከራችሁ። ደቡብ ፋኖን መስርተናል አላችሁ። ህወሓት አድጊ አማራ አህያነህ አማራ ሆዳምነህ አማራ ለራስህ አትሆንም ከወንድም ጋር አትሆንም የሰራው ስራ እያለ ህሊና ቢኖራችሁ እናንተን የሚመስሉ ሰዎች ትውልድ እንዲመክን መርፌው እየወጋ ሲጫወትበት የኖርበትን እስኪ ወልቃይቶች ይናገሩ ስንት ሰው እንደተጎዳ፣ እስኪ ራያዎች ይናገሩ ስንት ሰው እንደተጎዳ። ያንን ፖለቲካ ሁሉ ትቶ አሁን በቅርቡ በትግራይ ፋኖን እንመሰረታለን አላችሁ። ዋዳዝት ምን ፋኖ ልካቸውን ያሳዛቸው የኢትዮጵያ ጥላቶች አሉ። ጀግኖች ኢትዮጵያውያት ለሀገራቸው መሻገር ሲሉ ጀግንነታቸውን ያሳዩበት ያ የተከበረ ስም ነው። ይሄንን አረክሳለሁ ብሎ የተንጠላጠለ ቆሻሻ ይራገፋል፣ ይቆጠራል፣ ይታያል። እስኪ ያላችሁበት ሀገረ መንግስት እናንተ ሲያተርፋችሁ እኔ አያለሁ። ሲያተርፋችሁ እስከ ቤተሰባችሁ እስከምናችሁ እስኪ እናንተ ያላችሁበት ሀያል መንግስት የምትሉትና የምታመልኩት ሲያድናችሁ አያለሁ። ያንን ባርነታችሁን ፋኖ ብላችሁ ወቅታዊ ስም የላችሁማ። ጤና ይስጥልኝ አማን ምን ብላችሁ ተጠሩት? የሌባ ቡድን ስም የለው። ጎጠኝነት፣ ደራሲነት ይሄ ነው። ይቺ ልጅ ማታለለው። ይቺ ልጅስ ቢሆን ያልነገረች ነገር ምን ተብላ ይሆን? ከዛስ ወደ ፋኖ ወደ ያዛቸው ወደ ደብረ ብርሃን ሂጂ፣ አለዛ መንግስት ይገልሻል። በጣም 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 የወለዳችሁ ያሳደጋችሁ ከናንተ ጋር የኖረም የሚኖርም በእውነት የኃጢአት ውላጅ የራሳችን የሆነ የኃጢአት ክፍተት ስላለብን እግዚአብሔር እኛን ሊቀጣን ፈልጎ የምንሰማችሁና የምናያችሁ የተረገማችሁ ልጆች እንጂ እኮ ሰዎች አይደላችሁ። እናንተ አንድ ቦታ ላይ ቼክ አድርጉልኝ። የኢትዮጵያ ልጆች አማራ ክልል ላይ ውጭ ያሉ ዲያስፖራዎች $85,000 ለሎቢስት ቀጥረው አማራ ላይ ማዕቀብ እንዲጣል፣ አማራ እንዲዋረድ፣ የአማራ አመራሮች እንዲገደሉ ሰርተዋል። እስኪ ስንት ትምህርት ቤት እንደሰሩ ይግለጡልን። ያለውን ስርዓት እናንተ በመስደብ ነው የምትናገሩ። እኔን እንኳን እዚህ ላይ ሆኜ የምናገረው ነገር በስድብ ነው የምትገልጡ። በዛ ነው የምትበልጡ ይመስላችሁ? ምናልባት አንድ እርከን ከነበረ ስትሳደቡ 2 እርከን ወደ ጉድጓድ ነው የምከታችሁ። የትኛውም ቦታ ላይ በስድብ 2 ጉድጓድ 2 እርከን 3 እርከን እያላችሁ ራሳችሁን እየቀበራችሁ ትሄዳላችሁ፣ ትጠፋላችሁ። ምን አይነት ቤተሰብ ቢያሳድጋችሁ ነው? ከየት ብትፈጠሩ ነው? በእውነት ከሰው ነው ወይስ ከጅኒ ከአጋንንት የተደቀላችሁ ናችሁ ያስብላችኋል እንጂ ሰዎችን አታሸንፉ በተሳዳቢነት። 100 ሰዎችን ከችግር ካላቀቀ መንግስት እናንተ 200 አላቃችሁ። 1000 ኪሎ ሜትር መንገድ የሰራ እንደሆነ እናንተ ቢያንስ ያሰራሩን እውነት በአግባቡ በመተቸት የበጀት እቅዱና የሆነ ነገር ሰውን ሊቀበል የሚችል በትክክል ሊጠቅም የሚችል ግን እናንተ ተስፋ ቆርጣችኋል። ከማማሰብ ከመበጥበጥ ውጪ በየትኛውም ቦታ ላይ ወስደው ቢያስቀምጣችሁ እንደማትቀመጡ ታውቁታላችሁ። በአጠቃላይ ተስፋ የቆረጡ ሰዎች ብቻ የአማራን ሕዝብ ክብር
ለማርከስ ብቻ የመጡ ውርኩሳን የተሰበሰቡበት እውነት እንደሆነ ነው በጠቅላላ ያረጋግጡ። እንኳን ከማሸነፍ እንደሷ አትበሏቸው ፕሊስ። የተከበራችሁ ወንድሞች፣ ሰላም እኮ ነው የተባለው። ኑ ጠይቁ እኮ ነው የተባለው። ሐሳብ ይዞ እንዴት ማሸነፍ አለመሸነፍ ሌላ ጉዳይ ነው። ሐሳብ ይዞ የሚቀርብ ወኪል እንኳን የሌለበት ኮንዲሽን በተፈጠረበት ላይ ለልመናና ለሰልፍ ብቻ ምሹ አውራጅነቱን ተላብሶ በዛ እያለቀሰ ኢትዮጵያን እያጠፉ ከኢትዮጵያ ላይ ለሚዘርፉት ቃርሚያውን የሚሰጡት ምጽዋተኛ ትውልድ ስለ ኢትዮጵያ ህልውና የት ያውቃል? ኢትዮጵያን ለእንደዚህ አይነቱ ጭንጋፍ የሆነ ማጠጋጋትን በራሱ በፈጣሪ ስለሚያስጠይቀን ነው ይሄን የምለው። አጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና። ይህንንም እንዳልኳችሁ ከተለያየ ቦታ ላይ የምትሰሙት ይሆናል። ያ ውሃ ያነሳል ወይ በለው በለው ላይ ያላችሁ ሰዎች ሁሉ በለው በለው ቢቀጥል የት ነው የምትደርሱት? ማንኛውንም ባለኝ አቅሜ ቸከርኩት። መሪውን በመስደብ የቀየረ ወይም የመጣ ዲሞክራሲ ካለ አሜሪካ ውስጥ ያላችሁ ሰዎች ንገሩ። እኛ እኮ መንግስትን የምንሰድበው ዘመኑን የማይዋጅ ከዘመኑ በተቃራኒ የሚፈለፈል ትውልድ የምንፈጥረው እዚህ አሜሪካ ውስጥ፣ እዚህ አውሮፓ ውስጥ፣ እንግሊዝ ውስጥ፣ ጀርመን ውስጥ መንግስታቸውን የቀየሩት ሀገራቸውን ያሳደጉት ካናዳ ውስጥ ምቾት ያላት ሀገር የፈጠሩት እንደዚህ አሁን እኛ የምናደርገውን ስላደረጉ ነው። ልክ ሻዕቢያ ያደረገውና ያለበት ለውጥ ላይ የደረሰው አሁን እኛ ጠቅላይ ሚኒስትር ዶክተር አብይንና ኢትዮጵያ ላይ ያለውን ነገር በማድረግ ነው። 5 ሚሊዮን ተማሪ ከትምህርት ቤት በማሳገት እኛ እንደውም የተሻልነን፣ ሌላ ቦታ ላይ 2 ሚሊዮን 1 ሚሊዮን ነበር ብላችሁ ተሞክሯችሁ ለምን አትነግሩ? ስትፈልጉ የአሜሪካ ዲሞክራሲ እንዲህ አይልም ትላላችሁ። ችግሩ ግን አሁን ከዚች ልጅ ጋር በተያያዘ ያየሁት ነገር ቢኖር ሰቡ አድማጭ ተመልካቹ በተለይ በጣም ያውቃል የምንለው ሶሻል ሚዲያ የሚከታተለው ህብረተሰብ ነገሮችን ሳያጣራ ይዞ ቶሎ ብሎ ለጥላት ወጥመድ የተጋለጠ መሆኑን ያየሁት። የሚያሰናክል ሆኖ አይደለም። ለምን አነጻጸራዎችን ለምንድን ነው የማያሰናክለው? ምናልባት አጭርም ቢሆን ልናደርገው እንችላለን ካናደደን ማለት ነው። የት ነው የተማረችው? የሆነ ቁንጽል ነገር ነው። ለቀቅላችኋለሁ እንዳልኳችሁ። አንድ የት ሀገር ነበረች? ከማን ጋር ነው እንደዚህ በመድፍ የሚሰፋ ነገር ምናምን የሚለውን ነገር ታዩና የት ነው የተማረችው? የት ዩኒቨርሲቲ ነው የተመደበችው? ከመጀመሪያው ፕሮግራም ላይ እንዳልኳችሁ ሐዋሳ ቢሆንም ደንበይ ዶሎ የነበረች ልጅ ወስዳኝ ወደዛ ሄድኩ የሚል ነገር ነበረው ተብሏል። እኔ በጆሮዬ አልሰማሁትም፣ በስሚ ያገኘሁት ነው። እሱን ሆን ተብሎ ኢቢኤስ ላይ ያለው ፕሮጀክት በጣም በሚገርም ሁኔታ እሷም ልክ አይደለችም፣ እነሱም ደግሞ ልክ አይደሉም የምለው እሷ የምትናገረው ነገር የተቆረጠ የሆነ ነገር ላይ አያደርሳችሁ። እንዲሁ ነካ ታደርጉትና ይቆማል። ምንም አይነት ወጥ የሆነ መልእክት አያሳይም። ግን ምን አለ እነዚህ ነውረኞች በእኛ ውስጥ ያስቀመጡት ብሶት አለ፣ ችግር አለ። ችግር መኖሩን ኢትዮጵያ ውስጥ ማንም ያውቃል። እኔና እናንተ የምንፈልገው ከችግሩ መውጫ ሊያመጣ የሚችል ካለው በላጭ የሆነ ከፍ ያለ እቅድና አካሄድ ነው። ያንኑም አዲስ ሰዎች እንዲያወሩት እንፈልገው። አዲስ ሰዎች ካለንበት ፈተና ቢጠቅስም እንኳን ከዛ ልንወጣበት የምንችልበትን አማራጭ ለማጉላት የሚጠቀመው እንደ ማብራሪያ የሚያገለግል ንግግርና አካሄድ እንጂ ጭራሽ ያለችኝን ለማሳጣት መሆን የለበትም። እነዛ የተለመዱ ነውረኞች ለኢትዮጵያ አይጠመጎጥ ወይም የእፉኝት ልጆች ሆነው ሲረገዙ አባታቸው፣ ሲወለዱ ደግሞ እናታቸውን ገለው በሀገራቸው ሕዝብ ሀገር ሰቆቃና መከራ ላይ ያሉበትን ሀገር የሚያኮሩ የነውር ልጆችን አይደለም እነሱ እንዲናገሩ አልፈቅድም።
ምንም አይነት በጎ ነገር ቢያወሩት እነሱ ካወሩት ረክሷል፣ እነሱ ካወሩት ፈርሷል። በቃ የት ነው የተመደበችው? ስንት ታጋቾች ነበሩ የታገቱት? አብራ እንድጠይቁን። የት ነው የተማረች? በሙሉ የት ነው የተመደበችው? የት ዩኒቨርሲቲ? ይህን ዝርዝር ስንት ታጋቾች ነበሩ አብሯት? እሷም አታብራራ። እሷ አታለዊ ነው ለሚለው ነው ይሄ ሁሉ። ብርቱካን ድራማ ነው እኔ የሰራሁት መነባነብና መሰል ነገር ነው ብላለች። ብርቱካን ተዋናይ ነች እንዴ? ይህንን ባሏንም እጠይቀዋለሁ፣ አብሯት የሚያውቁ ሰዎችንም እጠይቃለሁ። ጠይቁ እናንተ። አብራችሁ የምታብዱት ሰዎች እብዶች ስለሆናችሁ ነው፣ ጤነኞች ስለሆናችሁ አይደለም። ይህ የሚያሰናክሉ ነው አይደለም። ይህን ግፍ ይውልኝም አይላል። ገና ለገና እዚህ ዩቲዩብ ላይ የሆነ ነገር ብትቃረሙም አልኳቸው፣ ኩላሊት ፌል ያደርጋል። ኩላሊትን የሽንት ከረጢትን ተሸክመት ትዞራታለህ። በጣም ዛሬ የሚያጨበጭቡን ሁሉ ምራቃቸውን እየተፉ እስክጸየፉ ድረስ ተዋርደህ ትሄዳታለህ። ኢትዮጵያን እያደማህ አትቀጥልም። በኢትዮጵያ ሰቆቃ ላይ ማንኛውም ባለስልጣንም ቢሆን ክብሩ ሁሉን ጥሮጦስ ሲገባ እናያለን። እንድትመለስ ላይሆን ይችላል። ይህን ምነግርህ እንድትመለስም አልፈቅድም። በትክክል ኢትዮጵያን ለማጥፋት ኢትዮጵያን ለመበደል የሰራ ሰው እንዲድን አልፈቅድም። የተከበራችሁት ወንድሞች፣ ዋጋውን እንዲያገኝ ነው የምፈልገው። ፈጣሪ ፍርዱንም በደንብ እንዲያውቅ። በሰዎች ቢነዛ የሆነ ነገር ይጎለዋል። መንግስት እርምጃ ቢወስድ የሆነ ነገር ይጎላል። ሙሉ አይሆንም። እግዚአብሔር ግን መጠኑን ያውቀዋል። ስለዚህ እግዚአብሔር ነው እንዲፈርድ የምፈልገው። ንጹህ ነኝ የሚል ሰው ኮመንት ሲያደርግ የሆነ ስድብ ከመሳደብ ፈጣሪ ይፍረድ፣ ፈጣሪ ይፍረድ። እኔ ላይም ቢሆን ፈጣሪ ይፍረድብህ ማለት ትችላለህ፣ መብት ነው። ምክንያቱም ፈጣሪ ፍትሃዊ ነው፣ ሁሉን አዋቂ ነው፣ ውስጥ አዋቂ ነው፣ ከተነገረው በላይ የሚረዳ ስለሆነ። ስለዚህ በዛ ስሜት ተዋናይ ናት። ምንድን ናት? ባሏ ይሄን አታውቅም? ንገር። ስንት ገንዘብ ነው የተከፈላት? ገንዘብ እንደተከፈላት ተናግራለች። ስንት ገንዘብ ነው የተከፈላት? ይሄ ሁሉ ድርጊት ሲፈጸም ባል አያውቅም፣ እህት አያውቅም፣ ማንኛውም ሰው እንደማያውቁ ነው። ይህን ነገር ሲያደረገችው እች ልጅ ምን ለማግኘት ነው? ያልተገለጠ አለ። ምክንያቱም ስንት እንደተከፈለች ከባሏ ጋር ይሄን ጉዳይ ስትፈጽም ምን እንዳደረገች፣ ለአንድ ወር የሆነ ቤት ተከራይታ ይሄን ነገር እንዳደረገች አይታችኋል። በደንብ እዩት። ከሆነ ቦታ ላይ ኢቢኤስ ቢያጠፋውም ቪዲዮውን አፕሎድ አድርጓል። እኔም የተወሰነ ነገር ካቆየ በኋላ አጠፋዋለሁ፣ ቢኮዝ የራሴም ስላልሆነ ስለማልፈልገው ማለት ነው። ግን እዛ ላይ እዩዋ። ለጠቅላላ ነገር ስክሪን ሪከርድ እያደረጋችሁ ብትይዙት አሪፍ ነው። እነዚህን ቆሻሾች በዚህ ሞግተን በዚህ ክፉ ስራቸው ራሳቸውን አፍነን ካልቀበርናቸው ነገ ደግሞ ሌላ ይዘው ይመጣል። እና ተዋናይ ናት ወይ? ባሏ ንገረን። ገንዘቡ ስንት ገንዘብ ነው የተከፈላት? ይሄ እንዲከፈልሽ ባልሽ ፈቅደዋል ወይ? ደራሲውስ ማን ነው? እከሌ ከሌ የሚባል ሰው እንዳምናት ከፈለገች ከሌ ከሌ የሚባል ሰው ነበር የመጣው እንድንድ ነው። እኔ ያጠናሁት በትክክል እንድንድ ብያለሁ። በዚህ ቦታ ላይ ደግሞ ይሄን እንዳስመስል ብያለሁ። ወይ የቪዲዮ ጨዋታውን ብቻ ተጫውታ ከሆነ ድምፁን ከሌላ አምጥተው አዳድርገውት ሊሆን ይችላል። የተናገረችውን ነገር መልሳ ትስመውና 6 እንትን ነገር የሚጨቀጭቅ ነው እንዲህ በይ የተባለችው ድራማ መሆኑን ይሄን ገጸ ባህሪ እንዲህ ብለሽ ስትተውኝ እንዲታገኛለሽ ተብላ ተደራድራ ነው ወይስ ደርሶ እንዲህ ይባላል? ደርሶ አይባል ማለት እሷ የተናገረችው አሁንም ያጭበረበሩን ብዙ ነው። የኢቢኤስ ዋና ስራ አስፈጻሚው የተጭበረበረ ንግግር ነው የሚናገረው። የተጭበረበረ። ስለዚህ ከዚህ ጋር የተለከሰከሰ የመንግስት አመራርም ካለ ሁሏን ጉዷን ዝርግፍ አድርጉና ንገሩት ለዚህ ህዝብ። ፍርዱ ለህዝብና ለፈጣሪ ይጋለጥ እንጂ የእናንተ የተበሰበሰ ነውር ይበቃናል። ዘው ለምን እንትን ማቱ። ሌላው አቅራቢዋ እንግዲህ አቅራቢዋ ደግሞ ሴትዮ እስከምታለቅስ ድረስ ለምን ደረሰች? ያ መድረክ አዲስ ህይወት የሚባለው መድረክ በእውነት አዲስ ህይወት ነበር ወይ? ከዚህ በፊት ይቀርቡ የነበሩ ታሪኮች ሁሉ የውሸት ነበሩ? የውሸት ካልነበሩና ሀቅ ከነበሩ እንዴት ብርቱካን ላይ ውሸት ሆኑ? የብርቱካን ህይወት ሙሉ በሙሉ ውሸት ነው። ባሏም፣ እህት፣ ጓደኞች፣ ማንኛውም ሰው ብርቱካን ውሸት ነው ብለውናል። ኢቢኤስ ላይ ይሰራ የነበረው ነገር ይሄ ነው። ዋና ስራ አስፈጻሚ ደግሞ የሚሰራው ነገር ተሸውጃለሁ ካለ ተሸውጃለሁ። እሱ በተናገረው ግን ያ ኬዝ ሆን ተብሎ እንዲፈጠርና ባለን መከራ ላይ ሌላ መከራ በመጨመር ለሌላ መከራ ለማጋለጥ ይሰራ የነበረ መሆኑን የሚያጋልጥ
እሷን ሆስፒታል ክትትል ስታደርግ እንደነበረች ከዛ ላይ በእነሱ የክፋት ወጥመድ ውስጥ እንዳጠመዷት ተናግራለች። ከዚህ በፊትም በተለያዩ በቲክቶኮች እና በተለያዩ ዩቲዩቦች ላይ ለሆነ ጨዋታ ተብለው በጣም የሆኑ ትልልቅ ሴትዮ ሁሉ ሳይቀሩ ሌላ የብልግና አይነት አክት ሰርተው አዋርዷቸው እያለቀሱ የሚናገሩ እናቶችንና የተለያዩ ወንዶችን አይቻልም። እኔ በዚህ ልክ ትኩረት አልሰጠሁትም። ጀስት ያው እንደምታውቁት ነው፣ ፈኒ ለማድረግ ትኩረት ለመሳብ ተብሎም የሚደረግ ሁሉ ስለመሰለኝ የእውነት ሁሉ አልመሰለኝም። ያ ከሆነ ብርቱካንን ከዛ ካጠመዳችኋት እንደናንተ ለምን አጠመዳችኋት? ለምን ተከታተላችኋት? እንደዛ እያደረጋችሁ የስንት ሰዎችን ህይወት አበላሽታችኋል። 6 ሆነን የሰራ ነው፣ 5ቱ ገና አላቀረቡም ብለዋል። የነዛስ ላለመቅረቡ ምን ዋስትና አለን? እነዛ ሰዎችም ይናገሩ። እኔ 5 መሆናቸው 6 መሆናቸውን ማምነው አብረው ሰርተው የነበሩ ሰዎች ተገኝተው ሲያቀርብ ነው። ኢቢኤስ ዳይሬክተሩ እዚህ ፊልም ላይ ቀረጻ የተሳተፉትን ፀጉር ቤት ሳይቀር ብርቴን ፀጉር የሰሯትን ልብስ ያለበሷትን እሷን የፈሸኗትንና ሜካፕ ምናምን የሰሯትን ሰዎች በሙሉ በትክክል ማቅረብ ሲችል፣ ሌላው ማርትሬዛ የምትባለው ሴትዮ አለች። ማርትሬዛ እንድትናገር እፈልጋለሁ። የሌሎች ሰው ሁሉ ስም አይጠቀስም። በዛ መካከል ላይ የማርትሬዛ ስም ነው የሚጠቀሰው። እሷ ወስዳ እንዳስጠጋቻት ከዛ በኋላ እንደዚህ 50 ብር የሰጠቻት ሴትዮስ ማን ናት? ጋዜጠኛ ናት? የት ነው ያለችው? ከየት ነው የመጣችው? ለምን ነው የመጣችው? ትናገር እውነቱን ለማውጣት ከሆነ። አለዛ ከመጀመሪያው ላይ ትታችሁት እዛው የሚያብደው ይበድበት። ማንኛውም ዶክመንታሪ ፊልም መስራት አያስፈልጋችሁም። እዛው የነበረው ነገር ይቀጥል። ካወጣችሁ ደግሞ እውነቱን በደንብ አውጡ። ማርትሬዛ የምትባለዋል 50 ብር የሰጠቻችኋል፣ ጎዳና ላይ ወደኩ ነው የምትለው። ይህንን ሂደት በደንብ ጥርት ያለ ኢሜጅ ሊሰጥ የሚችል ነገር አሳዩ። የት ነው የተማረችው? የወዳደቀ ልብስ በእጅ መድፌ እየሰፉ ይሰጧት የነበሩ ሰዎች እነማን ናቸው? ከዛ ደግሞ የሆነ እዚህ ደረጃ ላይ ስትደርሺ አለፍ ብዬ አሰማችኋለሁ። መነሻ ሀሳቡ ከያዛችሁ እንደዚህ ከተባለች 300 ብር የሰጧት ከቤተሰብ ነው የተበጀተልኝ ትላለች። በሌላኛው ቦታ ላይ ግን 300 ብር አንዲት ጓደኛ ሰጠችኝ፣ ትራንስፖርት ከፈለችልኝ። ከዛ እኔ ወደዛ ልሄድ ነበር። ወዴት? ሀረሚያ ከሆነ ሀረሚያ ተብሎ መገለጥ አለበት። ወደ ሀረሚያ ልሄድ ስል ወደ ደምቢ ዶሎ እንሂድ ብላ ትራንስፖርት እሷ ከፈለችልኝ በሚል መገለጥ አለበት። ከዛም እዛ እየተማርን እያለ እነከሌ እነማን ናቸው እነዛ አጋቾች? ወይም ያንን ነገር ያደረጉት ዓመት ከ6 ወር ያኖሯት እነማን ናቸው? ሸኔ ከሆነ ሸኔ ብላ ትናገር፣ ፋኖ ከሆነ ፋኖ ብላ ትናገር። እንዲህ የተድበሰበሰ ነገር ነው ማንም ሰው በውስጡ የታጨቀውን ክፋት እያወራ ለጥፋት እንዲጣደፍ ያደረገው። ሆን ተብሎ ሊሆን ይችላል የተደረገው። ሆን ተብሎ ኦሮማራ የሚለውን ጥምረት ምናምን የኦሮማራ ጉዳይ አይደለም። አሁን ብታምኑም ባታምኑም እኔም አንተም አንቺም እያንዳንዳችን እዚህ ኢትዮጵያ ውስጥ የምንኖር እህት ወንድሞች ኢትዮጵያዊ ነን። ሌላ ሀገር የለንም። ከደረሰብን መከራ ተምረናል። ሌላ መከራ እንዲደርስብን አንፈልግም። ያለን አማራጭ አንድና አንድ አብረን እስከ ችግራችን ኖረን ችግራችንን እየቀነስን መኖር እንጂ ስለ ችግር እንኳን ለማውራት መድረክ እንድናጣ የሚያደርገንን የጠላቶቻችንን ወጥመድ አንቀበልም። ዛሬ አማራነት ኦሮሞነት የኦሮማራ ጥምረት እንትን አይሰራም እሱ። ከዛ ባሻገር እያንዳንዱ ሰው ለራሱ ሲል ኢትዮጵያ መቀጠል አለበት። ለራሱ ሲል ይሄ ለማስመሰል የሚሆን ለሆነ ንግድ ወር ነጋዴዎች ቀድመው ስለሚያወሩ እንውሰደውና በሃይማኖትም በባህልም በቤተሰብም በሀብቴ እንደዚህ በሚባለው ሀብት ካለን ሃይማኖት ካለንም መንግስት ካለንም ማንኛውም ነገር ጌጣችን አማራ ከፋ የሚከወነው ሀገር ሲኖር ስለሆነ ሀገርን የመኖር አለመኖር ጉዳይ ላይ እንደ ህሉና የአማራ ህዝብ አይደለም ህሉና ውስጥ የህሉና ችግር ውስጥ ያለው የትግራይ ህዝብ አይደለም፣ የኢትዮጵያ ህዝብ ነው። ከኢትዮጵያዊነት ጋር የህሉና ጉዳይ ላይ ያለው ኢትዮጵያን ማስቀጠል ነው። ጠላቶቻችን ደግሞ ኢትዮጵያ የምትባል ሀገር ስለማፍረስ ነው እየሰሩ ያሉት። ይሄ ቁማር ብዙ እውቀት የሚጠይቅ ብዙ ትንተና የሚያስፈልገው ሆኖ አይደለም። ቅንነትና ታማኝነት ያለው ሰው በቅንነት ነገሮችን ይረዳ። የሰጡትን አደራ በታማኝነት ታማኝ ነው ይቀጥላል። እዚህ ላይ አቅራቢዋ ለምን አለቀሰች? እዛ ጋር የሚሰሙ ሰዎች ሌላ ነው። ያንን ካራክተርኛ አናውቅም።
ደራሲውና ምናምን እነሱ በቀረበላቸው በቃ ፍጹም አምነው በዛ ልክ የሚያነቡበት አካሄድ ከነበረ ሊያሳምን የሚችል ነገር ይግለጡልኝ። እዛ መድረክ ላይ እነዚህ ይችል ልጅ አቀረብ አምሮብሻል፣ በጣም ነው ወደፊት ያምርብሻል፣ ለአንድ ዓመት ይሄን ያህል ኪራይ የዓመት ቀለብ እንደዚህ ልሻለሁ፣ ከዚህ ጋር ባሏን ውሰዱ፣ ህይወቷ የተስተካከለ ነው የሚባለውን ውሰዱና እሷ ደግሞ ድራማ መስሎኝ ነው ተጫወቱብኝ እያለች ነው። ለምን ይገጣጠማል? የዓመት ቀለብ እኔ እሰጥሻለሁ፣ የዓመት የቤት ኪራይ ኢቢኤስ ይከፍልልሻል። ምንድነው ላውንደሪ ማሽን ሁሉ ኢቢኤስ እንደሚሰጣት ተነግሯል። ተቀብላለች። ይሄንንስ ሰጧታል ኢቢኤሶች ነው? ለኛ ወሬ ብቻ ነው የተነገረው። ይሄንን እሷም ትናገር ኢቢኤስም ይናገር። ዝም ብሎ ስህተት ስለነበረ ነው ምናምን። እንደነሱ ቅድ እኮ አልሳካለ እንጂ ቢሳካ እኮ ስንት ሰው ነው ለማጋደል ይሄን ነገር ከተጀመረ ስንት ጥፋት ሊደርስ እንደሚችል አታውቅም። እኔ ራሱ በዚህ ጉዳይ ላይ 1 ሰዓት ማውራት የራሱ ትልቅ ኪሳራ እኮ ትልቅ። ለዚህ ራሱ ኢቢኤስ ይከፍላል ዋጋው። እና እኔ ቸክ እንድታጣሩ ከኔ በላይ እውቀት ያላችሁት ወንድሞቼ እንድታጠሩ ፈልጌ ነው። መንግስት በሚዲያዎች ላይ የማያዳግም እርምጃ መውሰድ አለ። የመንግስትን እንዝላልነት አው ጋሽ ዘሪሁን ትናንትናም አውርተናል። የመንግስት እንዝላልነት መቁረጥ ያለበትን መቁረጥ አለበት፣ መቁረጥ ያለበትን መቁረጥ አለበት። ትናንትና ጋሽ ዘሪሁን እንዳልከው የማናቸው የኮሚኒኬሽን ሚኒስተሩ ላይ ያለው ነገር ምናምን ነው የሚለው። የኮሚኒኬሽን ሚኒስተሩ ምንድነው ሚሽንና እንደዚህ ተልእኮውንና ታርጌቶቹን ነገሮች በደንብ አላቅም። ባጭሩ ግን የመንግስት ኮሚኒኬሽን ሲባል በዚህ በሚዲያ ላይ ያሉ ነገሮችን በቃ የውሸት የሚፈበረኩ ዜናዎችን በተለይ አደብ ለማስያዝ ሀቁን ቶሎ በመናገር የመንግስት አቅም ሆኖ የመንግስት አንደበት ሆኖ መንግስት የሚያደርጋቸውም ማንኛውም ነገሮች ወደ ህዝብ በማድረስ ህዝብ ትክክለኛውን መረጃ በመያዝ ከሐሰተኛ መረጃ ሰዎች ራሱን እንዲጠብቅ ማድረግ ያለው ይመስለኛልና እዛ ሚዲያ ላይ እንኳን እነሱ አይደለም ሌሎች ኢቲቪ ሆነ ምናምን የመንግስት ሚዲያ የሆኑ ሁሉ ወደዛ ይሄዳሉ። ያ የለም። ስለዚህ የኮሚኒኬሽን ሚኒስትሩ በአጠቃላይ ደግሞ በተለይ ከኢቲቪ እና እንደዚህ ሌሎች ሚዲያዎች ደግሞ የተሻሉ ናቸው። የኮሚኒኬሽን ሚኒስትር ያለው አይመስለኝም መንግስት ራሱ እንደኔ እና ጋሽ ዘሪሁን እንደኔ የመንግስት አሁን ያለው ስርዓተ መንግስት የሚሰራውን 1/4 እንኳን የሚናገር አንደበት ያለው ኮሚኒኬሽን ሚኒስትር የለው። ጦርነቱ የወሬ ነው። ጦርነቱ ምናምን ፍትጋው እዚህ የሶሻል ሚዲያ የሚዲያ ነው። መንግስት ግን በሚዲያ በኩል የለው። ስለዚህ ማን ለገሰት ሁሉም ይባሉ እሳቸው ብቻ አይመስለኝም። የራሱ አጠቃላይ የመንግስት ጉዳይ ነው። ምክንያቱም ያውቁታል። በተለያዩ ቦታ ላይ ይህን መረጃዎች ምናምን ይደርሷቸዋል። ሰው በስንት መከራ በዋጋ ተከፍሎ ህይወት ተሰጥቶበት የመጣን ድል በወሬ የሚያጣ መንግስት በራሱ ላይ የሚቀልድ ካልሆነ በስተቀር እኔ ጤነኛ ሁሉ አለን። በራሱ ላይ ነው እየቀለደ ያለው። እኔ ለገሰት ሁሉ እንደዛ ከዛ ጋር ለንጽጽር እንኳን የማቀርብበት ነገር መግለጫ መስጠት በማይገባው ላይ ተነስቶ ሲሰጡ እናያለን። መስጠት በሚገባቸው ላይ ደግሞ ምንም አታዩ። ከዛም ደግሞ ቁጭ ያለ አጠር ያለ እንትን ያለ ጀስት ነገሮችን ቨሪፋይ አድርጎ ትንሽ ትልቁ ሊረዳው በሚችል መልኩ ሲሰጡ አናይም። በቀላሉ ሳምንታዊ መግለጫ በ3 ቀን 1 ቀን ወሬ ማይክ የያዘ ሁሉ የሚያወራበት ዘመን ላይ ልክ በዛ ልክ ሊመጣጠን የሚችል ሞጋች መረጃዎችን ማቅረብ ግዴታ ይመስለኛል። ከዚህ አንጻር መንግስት ላይ እንዳጠቃላይ እንዳልኳችሁ ነው። ትናንትና በሚዲያ ላይ ብዙ መስራት ያለበት ነው። ክፍተቶች አሉ ነው። ብዙ ዋጋ ከፍለው ያመጡትን ድል ማባከንም ሌላ ውድቀት ነው እና የትናንትናውን ኮመንት ዛሬ ነበር ያየሁትና ጋሽ ዘሪሁን ያው አፉ በለኝ በዛ መልኩ የእሳቸው ችግርም ብቻ አይደለም፣ አቅም ላይኖራቸው ይችላል። እሳቸው ሌላ አቅም ሊኖራቸው ይችላል። እንደ መንግስት ታማኝ ከሆኑና ሀገር እንድትቀጥል ከፈለጉ ብቻ በዚህ ሰዓት ለኔ ዝም ያለ ሰው በራሱ ትልቅ አስተዋጽኦ አድርጓል ኢትዮጵያ እንድትሻገር። ስለዚህ ሰው በሚችለው ባለው ነገር እውነት እንዲወጣ ሀገር እንድትሻገር እንዲህ መራገጡና መሰዳደቡ ወደ ባሰ ጥፋት ስለሚወስድን ያንን ጥፋት ለማስቆም የሚችለውን ያደረገ ሰው ለኔ የኢትዮጵያ ባለውለታ ነው ብዬ እላለሁ። እሳቸውም ከዛ ውስጥ ሌላ አቅማቸውን ስለማላቅ በዚህኛው በኮሚኒኬሽን ላይ እንደ መንግስት ነው ድክመታቸው፣ የእሳቸው ብቻ ችግር አይደለም፣ ያ ጠቅላላ ድክመት ነው አለ ማለትም ይሄን ይላል ብዬ አልልም።
የኮሚኒኬሽን የሚሰራውና ያለውን ነገር እንኳን ለዓለም አቀፉ ማህበረሰብ ይቅርና ለኢትዮጵያ ህዝብ እንኳን የመሳይን የውሸት ፋብሪኬት እና ሌሎች መሰል ሰዎችን የውሸት ፋብሪካነት ለማስቆም የሚችል ገለጻና እውነታውን አይደንቲፋይ የማድረግ ነገር አለ ብዬ አላምንም። የግል አስተያየት ነው እና እንደዛ አይነት ነገሮች አሉ። ውሎ ቢያድርም የመጨረሻው ድል የኢትዮጵያ የቁርጥ ቀን ልጆች ነው። እውነት ነው ዶክተር ሰይድ፣ ይሄ እውነት ነው። ግን እስኪ አስቡት፣ አሁን መፈተን ባለብን ነገር ብንፈተን ምንም ችግር የለው። ትናንት አሸንፈ ነው ሌላ ድል ማምጣት በምንችልበት ዘመን ላይ እንደገና ያ ያሸነፍነው ከወደቀበት ተነስቶ ሌላ በሽታ ሰብስቦ ሌላ የሆነ ነገር ሲፈጥር ነው የምናደደው እንጂ በየትኛውም አግባብ ድሉ የኢትዮጵያ ነው። ይታወቃል እኮ ስለማይነግሩን እንጂ ለዚህ የረከሰ ነገር የተሰባሰቡት ስንቶች ነበሩ። ከስንት ቀን በፊት እንደሆነ አላቅም ቀኑን፣ ውሾች ተሰብስበው አዋጅ አዋጅ ብለው ካወጁ በኋላ አድዋ አድዋ እያሉ ተነሱ የሚል ነገር ነግሬያችሁ ነበር። ነገር ግን በያዝነው ደግሞ ያው ማጭድ እንግዲህ አንገታቸውን ጨርሰን ተሻገርን። አሁንም እኮ ሌላ ነገር አለ። ህዝቡ ግን እንዴት ይታለላል? አሁን ይህንን ሌላ አዲስ ሰዎች አዲስ የሆኑ በጣም ማናቃቸው ምናምን አዲስ አይነት መካኒዝም፣ አዲስ አይነት አካሄድ፣ አዲስ ደራሲ፣ አዲስ ተውኔት፣ አዲስ ድርሰት ምናምን ቢሆን ኦኬ፣ ሰዎችን በመነጠል ብቻ ነው። ይሄ ከውስጣችን ጋር ካለ ክፋትና መጠላለፍ ነው። እስኪ ጤነኞች ከሆናችሁ ሰዎች፣ በስሜት የምትሄዱ ሰዎች እስኪ ቢያንስ ለማሸነፍ እኮ ቢያንስ እናንተ ተጠቃሚ ለመሆን እንኳን እስኪ የሚያስችላችሁን እቅድ እስኪ ንደፉ። እስኪ እውነቱን ልንገራችሁ፣ ታብዳላችሁ፣ ሰው ታሳብዳላችሁ፣ ትታማማላችሁ፣ ሌላ በሽተኛ ትሆናላችሁ። ስም ሁሉ ተውሳችሁ የምትመጡ በየሄዳችሁበት የረከሳችሁና ዓለም የተጸየፋችሁ ሰዎች ናችሁ። አሁን ኢትዮጵያ ውስጥ የብሔር ወኪሌ ምናምን የምትሉ ተስፋ የቆረጣችሁ ናችሁ። መጥፋትና መጠፋፋት እናንተ መገለጫ የሆነ ከዛ ጥፋት እንደማትተርፉ ሰውም እንደማታተርፉ አይነት ቆርጣችሁ የአጥፍቶ ጠፊነትን ባህሪ የተዋረሳችሁ ናቸው። ከዛ ውጪ በየትኛውም አግባብ ቢሆን ስራ በበጎ ለመቀየር ወይም ጠያቂ ቢመጣ መልስ የምታዘጋጁት ነገር ኖሮ አይደለም። የለም፣ ተስፋ የቆረጠ አካሄድ ነው የሚነግሯችሁ። የጥላትነት ጥጋቸውን በግልጽ በዛሂር በአደባባይ ገልጠው ነው የሚመጡት። ተደብቀው አልመጡም። መንገድ ነው የዘጉት፣ እስረኛ ነው የበተኑት፣ ከተማ መሀል ነው ተኩስ የከፈቱት፣ ስርቆት ነው የጀመሩት፣ ለሰላም የሄዱ ሰዎችን ነው የገደሉት፣ መምህራን ነው የገደሉት፣ ከዛ ተማሪዎችን መጨፍጨፍ ነው የጀመሩት፣ መከላከያ ሰራዊት ላይ ተደብቀው ነው የተኮሱት። ለእነሱ የረከሰ ነገር የተላላካቸውን እንኳን ምንድነው አዋጊ ነኝ የሚባል 15 ሚሊዮን ሸጡት። ያልሰማነው አለ ወይ? የሰማነው ጥቂት ነገር ይሄ ከሆነ ከዛ በላይ ማስተንተን ማስፋት አንችልም። አንድ ሆኖ ያልተነሳ ሰው፣ መክሮ ያልነዳ ሰው ሸጦ እንደማይመለስ ይታወቃል። ሳይመክር የነዳ ሳይሸጥ ተመለሰ። የማያጠግብ እንጀራ ከእንቅቡ ያስታውቃል። የማይወጣ ጥጃ ከገመዱ ያስታውቃል። ኢትዮጵያዊ ምን ችግር አለበት? አሉ እኮ እኔ ቪዲዮዎች ላይ ኃይለ ቃል በተሞላበት በደንብ አድርጌ በተለያዩ የሀቅ ሚዲያዎች ላይ ሁሉ ሳይቀር እውነቱን ሰው ይገነዘብ ዘንድ ራሱን ከኃጢአት ይጠብቅ ዘንድ ብዬ ተናግሬያለሁ። የምናገረው የእነሱ ማሸነፍ አለማሸነፍ አለ። ዛሬ የኢትዮጵያ ሕዝብ ላይ ኢትዮጵያ ምድር ላይ እናንተ ባወራችሁት፣ እናንተ በሰራችሁት፣ እናንተ በሸረባችሁት የተጎዳ ሁሉ ያዘነ ያለቀሰ ሁሉ የዛንን ምላሽ ፈጣሪ በቤታችሁ ይመልሳል። የት ያላችሁ የትኛውም ዓለም ጫፍ ላይ ሆኑ የኢትዮጵያ አምላክ ያ አይሳነውም፣ በቤታችሁ መከራን ያወርዳል። የወለዳችሁት ልጅ ሊሆን ይችላል ደም የሚመልሰው፣ የኢትዮጵያን ደም የሚመልሰው። የገዛችሁት መኪና ሊሆን ይችላል። የገዛችሁት ማንኛውም ነገር በእኔ እንባ፣ በእናቶች በአባቶች እንባ፣ ባለቁት ሰዎች ደም የሸቀላችሁት ማንኛውም ነገር ይበቀላችኋል። በትንታ የሚያልፍ ሰው እኮ ነው። ስንት ዓመታችሁ ነው? ወደ ውስጥ ማየትን የአማራነት ምናምን የሚል ይሄ የዘረኝነት የበሰበሰውን ኮረጆ ተውትና
እስኪ ሰው መሆናችሁን እንደው እስኪ አስቡትና እናንተ ስንት ዓመት ትኖራላችሁ? ያመማችሁ ሰዓት ካለ ራስ ምታት የሚሆን የሆነ ነገር ካመማችሁ እሱን አስታውሱት። የእናንተ ዛሬ መግደል እስከምን ድረስ ነው? በመግደል የምታጠናቀቁት ዘመን የለም። ፍርዱ አይቀርም። ስለሺ አለ አላለ ይህን ያደርጋል አሁን ያለው ጌታ። ስንት ጀግኖችን ይሏቸው፣ ስንት ጀግኖች፣ ስንት ምናምን ይባሉ ዲክታተሮች፣ አምባገነኖች ምናምን መሳሪያ ያላቸው ሀብት ያላቸው ብዙ የተጨበጨበላቸው የሉ። ሰዎች የሚሰሯቸውን የሚደርሷቸውን ፊልሞች እዩ። እዚህ ዝሞ የመበላላት ምናምን በእኛ ደካማ ጎን ላይና ከዛ እንዳንወጣ ላይ በላይ የረከሰ ምናምናችሁን እየጣላችሁ እናንተ ስላወራችሁት ብቻ መጸየፍና መጥፋት መጣል ሲገባል ዛሬም የእናንተን ቆሻሻ ነገር የሚቀበል ሰው በመኖሩ ማደነጋገራችሁ እንዳለው ነው። ሌሎች ፊልሞችን እዩ እስኪ። አምባገነን የሆነ በጉልበቱ የሚመካ ሰው በቃ ጉልበቱ ያበቃል። ወቅት አለው። ያ ስፖርት ይሰራል፣ ጂምናዚየም፣ ምንም ነገር የሰውነት ቅርጹ ያምራል ምናምን፣ ጭንቅላቱ ይጠፋና ጡንቻውን ብቻ የሚያፈረጥማል። አሁን ያላችሁ ሰዎች ደግሞ ምላስና ሆድ ብቻ ነው ያላችሁ። የምትናገሩት ታሪክም ቢሆን ውሃ የሚያነሳ ሆኖ አይደለም። ምንም እዚህ ቦታ ላይ ውሃ ያነሳል በሉ አያነሳም። በዛ በሽታ የተበከለ ሰው፣ በጥላቻ ያለ ሰው፣ በራሱ ስንፈትም ይሁን በሆነ ነገር ላይ ህይወት እምቢ ያለ ሁሉ ተስፋ የቆረጠ ሰው ሁሉ ተሰብስቦ ብሶት የሚያወራበት መድረክ የምትፈጥሩ ባለጌዎች እንጂ የመሳይ ወሬ የሚያሳስት ሆኗል። የደረጃ ሀብት ወልዶ ወሬ፣ የኤምኤሶች ወሬ የሚያሳስት ሆኗል። ሲምፕል ቀላል ማለት እስከ ዛሬ ድረስ አሁን ፋኖን ብትወስዱት ፋኖ ባለው ቢሆን ቀላል ወለጋ ላይ ባላችሁት እኮ እኔ እኮ ስላፈርኩ ነው። ወለጋ ላይ ባለው ነገር ምን ያህል ነገር ሄጄ እንደነበር ስለማቅ የወለጋ ፋኖ መስርተናል ብሎ ብልግናውን ሲገልጥ ማን ነው ይሄ ሰው? ማን ነው ስለዚህ የሚመሰገነው? ማን ነው የሚጠየቀው? አሁን ለአማራ ክልል ኦር እንደዚህ ማን ይጠየቅ? እብድ ሁሉ የሚሰበሰብበት ነው። እብድ ሁሉ የሚያወራበት ነው። እብድ ሁሉ የሚጮህበት ነው። ማን ይጠየቅ? እስኪ ተጠያቂ አለ? ኃላፊነት ይወስድ? ማመስገን የምንፈልገው ሰው አለ? የለም። ማለት ገና ለሆነ ነገር ላይ በዚህ ልክ ጋጥ ወጥነት እኮ ማሳየት አሳዳጊ የበደለው ስርዓት አልበኝነትን ይሄ ከአማራም ብቻ ጋር ሳይሆን በየትኛውም ቦታ ላይ ያለ ሰው ይህን ጉዳይ የሚደግፍ ከዚህ ጋር የሚያቀራራ የሚፈክር ምን ያህል የተረገመ ቢሆን ምን ያክል የኃጢአት ፍሬ ቢሆን ምን አይነት ትውልድ ነው? የሰማ ሁሉ ያዝናል መቼም እንዲህ አይነት ነገር ስለሰማ። ከማሸነፍ ወራ ለማሸነፍ ምናምን የሚባለው ከወንድሞቹ ጋር አብሮ የማይቆም ሰው ተወለድኩበት አለው ቦታ ላይ ሄዶ በነፃነት የማይንቀሳቀስ ሰው የወደደውን ሁሉ በማጥፋት ሲሰራ የኖረ ሰው እኔ አግብቻት የነበረችን ሴት አገባ ብሎ ጎባኔን ምናምን በሚል እስከ መግደል የሚሄድ ሰው ሚስቱንና ልጆቹን በጭካኔ ጨፍጭፎ የወጣ ሰው ነው እንዴ? ያገኘውን ሁሉ እየተሳደበ ወጡ ሳይወጠወጥ ወስከም ባይሮጥ ገና ዘዋዳ ሆኖ በነውር ላይ ቆሞ እንኳን ነውር ለመፈጸም እኔ ነኝ የፈጸምኩት አንተ ነህ የፈጸምከው እያለ ብልግናውን በአደባባይ እየተሻማ የሚገልጽ እኔ ነኝ የፈጸምኩት አንተ ነህ ምናምን እያለ በዛ ልክ መጫወቻነቱን የምን አይነት ስብስብ ነው ብሎ ጉድ ያስብላል እንጂ ጭራሽ ከአሸናፊነት ጋር የሚመደባለን። አሸናፊ መምጣት እኮ ነው። ሰላም ሲመጣ አብሮ የሚቆም ሰው ጠፋ፣ የሚሞግት ሰው ጠፋ። ከዛስ 20 ተማሪዎችን ወደ 20 ተማሪ ነው የገደለው። ወራ መምህራን ማጨፍ ዛሬማ እንዴት አይነት ቅመም የሆነ ስራ ሰራናል። በከላችሁት ያንን ሰው ስታወሩ ፋሽስቱ አብይ አህመድ ትላላችሁ። አብይን ብታገኙ ትሰግዱለታላችሁ። እንደናንተ የሚያመልከው የለም። ቢኮዝ እናንተ ጭንጋፎች ናችሁ፣ እናንተ ገዳዮች ናችሁ። ፎቶ ተነስቶ አብይ አህመድ ፎቶ ይነሳ ምን ለማጣጣል ትሞክራለህ? ንግግራችሁ በራሱ የሚናገረው ነገር አለ። በስፖርት ውድድር ላይ አንድ አነጋገር አለና እኛ ሀገር ያለው ሰው ከለ የሚባለው አይረባም ነው የሚለው። እኛ ሀገር ያለው ሰው አብይን አሁን አይረባም ይላል። አብይን ብታሸንፈውም እንኳን የማይረባ ሰው ነው ያሸነፍከው ማለት ነው። ስለዚህ አበክሮ አብይን የሚወዳደሩ ሰው
የማይረባ መሆኑን ቀድሞ ይናገራል ማለት ነው። አብይ ጀግና ነው፣ እንደ አብይ አይነት ጀግና መሪ የለም ብለህ አብይን እንኳን ብታሸንፈው ከጀግናው በላይ ጀግና ትሆናለህ። በውጭ ሀገር ደግሞ ያሉት ኃይሌ ጋር በተለይ ውድድር በኃይሌ ገብረስላሴ ጊዜ የሰማሁት ነገር ነው። ኃይሌ ገብረስላሴ በጣም ጀግና ነው። ኬንያዊው ይሆን የሆነ ጊዜ አንዴ በቡጢ ምናምን የተመታቱበት የሆነ ነገር ነበርና ኃይሌ በጣም ጀግና ነው፣ በጣም ጎበዝ ነው አይነት ነገር በጣም ስለ ኃይሌ ኤግዛጁሬት ሲያደርግ ቆይና ግን እኔ አሸነፍኩት አለ። ዋዳዝት ምን ኃይሌ ምንም ያህል ጀግና ቢሆንም እኔ ደግሞ በለጥኩት ካለ ከጀግናው በላይ ጀግና ሆንኩ እንደማለት ነው። እኛ ሀገር ያሉ ሰዎችን ስሟቸው ይሳደባሉ። እዚህ መጥቶ የሚሳደብ ሰው አለ። ሰደብከኝ አይደል ታሸንፈሃል፣ በቃ መቼም ቢሆን እኔ ጋር እንደማደርስ አረጋግጠሃል። ራስን ቀብረሃል፣ ራስን አዋርደሃል። ጠቅላይ ሚኒስትር ዶክተር አብይ ጋር ፋሽስቱ አብይ የአብይ አገዛዝ የእንትና ምስሌን የምትሉ ሰዎች በቃ ነውራችሁን በራሳቸው አንደበት መስክራችኋል፣ አረጋግጣችኋል። መቼም ቢሆን የሆነ በባላ በምን በመሰላል እንኳን ደግፈን ብናቆማችሁ ራሱ መቆም የማትችሉ ገልቱ ከንቱ የቁም ሟቾች እንደሆናችሁ በአንደበታችሁ መሰከራችሁ ማለት ነው። ፋሽስት ነው የምትሉት ትልቁታላችሁ። ጀስት ኮምፒቲሽን ውስጥ አይደላችሁም፣ ተስፋ ቆርጣችኋል። ከመሳደብ ውጭ ምንም አቅም የላችሁ ማለት ነው። ምንም እንደ ውሻ ቆማችሁ እንዳሮጌ ውሻ መራመድ መሮጥ እንደማይችል ውሻ ትጫዋላችሁ። የጠቅላይ ሚኒስትር ዶክተር አብይና ኢትዮጵያን እያሻገሩ ያሉ ጀግኖችን እውነት እየመሰከራችሁ ነው። ቸኪት የተከበራችሁ የጉባኤ ኢትዮጵያ እህት ወንድሞች ቤተሰቦች ማወቅ ያለባችሁ አሁን ያለችዋን ኢትዮጵያን እዚህ ያደረሱትን ወደፊትም ኢትዮጵያን የሚያራምዱና የኢትዮጵያን መሻገር እውን የሚያደርጉ ጀግኖችን ከጀግናው መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኢንሳ የተለያዩ ቦታዎች ላይ መንግስት ውስጥ እንደ ካቢኔ ሆነው ቃልን ጠብቀው እውነትን ያዙ ሁሉ ማለት ነው። የዋሹትን እንዳይተርፉ ጀግኖች የሰሩትን ለማፍረስ የተቀጠሩ የሽፍታ ተላላኪ የሆኑ ማንኛውም ቦታ ላይ ተሸጡ የተለወጡ ኃይላት እግዚአብሔር እንዳያተርፋቸው እንትን ያል እውነትን ይዘው ኢትዮጵያን ለማሻገር የሚሰሩትን ደግሞ እግዚአብሔር ኃይለ መለኮትን እንዲያወርሳቸው ኢትዮጵያን እንዲያሻግሩ ይህና ጡት ነካሽ የሆነውን ባንዳና ጽንፈኛ ሁሉ እየረገጡ በነዛ እርኩሶች መቃብር ላይ የኢትዮጵያን ልዕልና እውን እንዲያደርጉ ያው ፈጣሪ እንዲያደርግልን በዙ እያሳሰብን ማወቅ ካለብን ሲሳደቡ የሚውሉ ሰዎች ሁሉ ተስፋ ቆርጠዋል። ምንም ነገር ከነሱ አይገኝም ከስድብ ውጭ፣ ከዘረኝነት ከጎጠኝነት ውጭ የሚችሉትና የሚያውቁት ነገር ቢኖር ተስፋ መቁረጥ በስድብ ወይ በግዳይነት ምናምን። የብርቱካን ጉዳይ ሲነሳ እንደዚህ ካስባለ 20 ተማሪ ጨፈጨፍኩ ለሚለው ላይ ኮመንት ጀስት ትንሽ ሀሳብ ሰጥቶ ትምህርት ስለመዘጋቱ በሰላም ድርድር የአማራ ህዝብ እንዴት እንትን ይላል። አማራ የሚባለውን ህዝብ የመጨረሻ በቃ ቀብር ውስጥ በማስገባት በየትኛውም ቦታ ላይ የኢትዮጵያ ባይተዋር አድርገን ለኢትዮጵያ በጥላትነት እንዲሰለፍ ማድረግ ነው። ምን እያደረጉ እየገደሉ፣ ልማቱን እያስተጓጎሉ፣ ከትምህርት እየነጠሉ፣ መሪዎቹን እየገደሉ እያባሉ ከግብፅ ጋር ቆመን እንሰራለን አላሉ። ይህን የሚሰራ ትውልድ አዛኝ መሳይ ለብርቴ አዛኝ የፈለገው ታሪክ ይፈጸም በብርቱካን አሁን ብርቱካን ላይ በሰራ ለማዘን ነው ሰው የተናደደው ወይስ ገዳይ ለመሆን ነው የተጣደፈው? እንደኔ ነውራችንን ነው የገለጠው። ኢሞሽናላይዝድ የምንሆነው ለሰዎች ችግር መፍትሄ ለመስጠት ሳይሆን ችግር ለመፍጠር እንደሆነ በጣም አሳሳቢ ሰብዕና ላይ ያለንበት በተለይ ኢንሶሻል ሚዲያ ላይ ያለ ሰው ያንን ኦፕሬት አድርጎ የሚሰማው ምናምን እንጂማ ኢትዮጵያ እየተሻገረች ያለችው እንደዛ ቢሆን ኖሮ ሌላ ነበር። ያው 100 ሰው 200 ሰው 1000 ሰው ያየው እኮ ነው ኢትዮጵያን እያሻገርን ያለው። ምንም ጥያቄ ስለሌለው ማለት ነው። ዶክተር ሰይድ በጣም ነው የማመሰግነው ለምታደርግልኝ ሱፐር ቻት ስፖርትስ ጉባኤ ኢትዮጵያን ለመደገፍ የምታደርገውን ነገር እንግዲህ አላህ ጀዛውን ይክፈል። ረመዳን ከሪም ረመዳን እሑድ ነው፣ ሰኞ ያበቃል እየተባለ ነው። ኤኒዌይ መጥረግ ያለበት እንዲጠርግ አጥብቁልኝ። በየትኛውም ቦታ ላይ ያላችሁ የእምነት ሰዎች በእምነታችን ፈጣሪ ፍርዱ እንዲሰጥ ትክክለኛውን ፍትህ እንዲሰጠን። እንደው ያለንበት ነገር በጣም ነው የሚያናድደው። ፋኖ እየመጣልህ ነው
ምን ችግር አለ ይምጣ ፋኖ ነው የራሴ ፋኖ እኮ ነኝ ይሄን አታውቅም እንደ ካይንድ ነው ምናምን የምትባለው ሰውዬ እና ፋኖ ስለሆንኩ ነው ትናንትና አላየሁም እንደ ብር ሸለቆ ላይ አረጋ ከበደ ያስመረቁትን ፋኖ ያንን ሌባ ያንን ደፋሪ ያንን ጋጥወጥ ያንን መሪ የለሽ ቆሻሻ ትውልድ እየጠረገ ያለው እኮ አድማ ብተናው ከመከላከያ ሰራዊት ከፌደራል ፖሊስ ጋር ሆኖ እኮ የኢትዮጵያ መሻገር ዋጋ እየከፈሉ ያለው እጅግ በጣም ጀግና ብዙ ሰዎች አሉ እና ካይንድ ለኔ አታውራ እኔም ማዛው ነው ያለሁትና እንዳንተ አይነቱን አኮፋዳ ነው ምን ጠርገው በየርክበት አፍና እንትንህ እንደሆነ አውሬ ሆኖ እንትን ያለ ያለው በዚህ ልክ መቀደድህ ማያስፈልግም ማለት ነው ምን ነገር እጂ እንደነ ሰላም ነሽ ወይ አብራችሁ ያላችሁት ወንድሞቼ ሰላም ናችሁ ጌቱ ኡመር ሁሉምና ኢትዮጵያን እንደምትሻገር ምንም ጥያቄ የለውም ያ እውነት ነው because ብንቷት እንኳን መጥቶ የሚሞግስ ሰው እኮ የለም ይሄ ሁሉ ለቃርሚያ የሆነ ጥንባንሳ የሚባለው አይነት አሞራል የበሰበሰ ነገር ብቻ በማሳደድ ላይ ተጠምዶ የሚሄድ ማለት ከዛ ውጭ የለም ተሰበስቡ ብታስሯቸው ራሱ አብረው ሄዱ ይጎልለዋል አሁን በዚህ ጉዳይ ላይ ብዙ መተፋፋት ብዙ እስካሁን ድረስ ሰዎች የደነገጡት ቀላል ነው ወይ በጣም የሚያሳዝነው ይሄ ነው አታሎ መውሰድ 6 ሰዎችን ማሰራት የሚመለምሉበትን ወጥመድ ስራ እንግዲህ ሰዎች ታግተው ነበር የሚባለው አይነት ሁሉ ነው ጀስት እንደዛ የሚያግቱ ሰዎች አሉ እሺ በዚያ ላይ እሺ ለባሽ ባሱ ላይ ምናምን ትልኝ ይወራ ከበዚህ ታን ነበር ቋጥሬ ይዤ አለ ለበስ ለሶዶ እሺ እንደዚያ ነው እንግዲህ ስራቴ ፍረስና ስራቴና እንደዚያ ነው በምን አይነት ነገር ቆይታለ ከዩኤስ ይከታተሉሽ ነበር ነው ወይስ ድንገት እንደው በታቀጣኝ ነው አሬ ነው ባለው እንደዛ ተሰረተ የሚያቆም ሌላ ሰው ነው ቢሆን የሰራው አጣቀው የሚሰሩት አሁን የነበሩት ናቸው ታዲያ ከነበሩ እዚያው ሚዲያ ላይ አርቦሽ የነበሩ ነሩላ እቺ ልጅ አንድ ከምትናገሩና እዚህ ጋር ከሚያወሩት ነገር ከዚህ በፊትም ኢቢኤስ ጋር የሆነ ሚዲያ ሰራ ነበር ማለት ነው ከዚህ በፊትም የነበሩት ነው እንደዛ ናቸው አሁን እነሱ ናቸው የሚል ነገር ሶ ልጅቱ ድንገት የተገኘችን ብቻ ሳይሆን እዛ ሚዲያ ላይ የነበሩ ከዚህ በፊትም የነበረ ኮንቲኒቲ ያለው ነገር ነበር ማለት ነው ማርያም ኤኒዌይ ራሳቸው ናቸው ካላቸው ቆጣቡል ቤተሰብ እንዳለ ቀውሷል ሙሉ ቤተሰብ ወይና ቶፒና ተባል አዎ እና ምናሉ ምን አቃለው ምን እንዳበረ ማንንም የደወለልኝ የለ ቤተሰቡ የሚላቀስ እየተደዋወሉ ነበር እነሱም የተደዋወሉ ቤተሰቡ ነው የሚያወራ እንጂ ዘጠና አልደረሰም እዚህ ወይ የተማሩት ገጠርና ማን ይነግራቸው ኢንተርኔት አዎ ግማሹ ማስተባበያ ይችላል ግማሹ ደግሞ ውሸት ነው እንደዚህ ያልፈራው ነው ግጭ የማይነቁት ከዚህ በኋላ አይነት ነገር የሚያወራ ሁሉ እየራስን አስተባበያ የሚያወራ ወዴት ነው እንደሚያዘነብር ተጣጣው እኔ ራሱ አሁን ራሱ አልገባኝ ምን ከምን አንፃር እንደሰሩ በጣም ለማንም ከባድ ነው እና ስማቸውማ አቤት ነው ደውልለት አውሮ አንቺ እና ዚያው ሀሳብሽ አጥኛ እንዴት ነው ተንታሊ ስራ እየሰራ ያለ ሰላትን የምንትናልኩኝ ሰውኩት መንቀሳቀስ ተሰረቻ ነው ማውራት ሰላም እየሰራ ያለ እና ሰው ጋር እየደወለብሽ አሁን ለማውቀው እንደዚህ ያልተፈጠረ ምዳለው ለማላውቀው አላነሳም ለማውቀው ደግሞ ከአንተ ስትማከር ዘቋል እኔ ያየሁት ያን ነው ለበለጠ እንግዲህ ነገሮችን ገጣጥሞ ማየት ነው ረጅም ሰዓት ነው የቆየው አብራችሁ ስለነበራችሁ ጋር እያመሰገን በያላችሁበት ፈጣሪ እንግዲህ ከክፎች ወጥመድ ሁሉ ይጠብቃችሁ የሐሳዊ መሲህ ያስመሳችሁ ዘመን ሁሉ ያብቃ ፈጣሪ በቸርነቱ በዚህ በጾም ሰዓት እስኪ ሰይፈ መለኮቱን አንስቶ የማይበጀውን እየቆራረጠ የሚበጀውን ደግሞ እየደጋገፈ ወደፊት ያራምዱልን ሀገራችንን ከክፎች ከወረኞች በራሳችን ምድር ላይ በራሳችን ማንኛውም ነገር ላይ እንዳንኖር የሚከላከሉልን አጋንንታዊ ሳቢ ያላቸውን አመለካከት ጠናውታቸው ከውስጥም ከውጭም ያሉ የማይድኑትን ሁሉ ጠራርጎ እዛው
ከዲያብሎስ ጋር ጀሃነም ወይም ሲኦል እንዲጨምርልን ይሁን። ለሀቅ የሚሰሩት ወንድሞችን የኢትዮጵያን ጀግኖች ሁሉ ያጀግርልን፣ ሀቅ ይሙላልን፣ ብርታት ይስጥልን። ጀግናው መከላከያ ሰራዊታችንንና ጠቅላይ ሚኒስትራችንን ስርዓተ መንግስቱ ላይ ያሉ እውነትን የያዙትን ሁሉ በእውነት የበለጠ እያጎለበተ ወደፊት ያራምድልን። ከዛ በተቃራኒው የጀግኖችን ስራ ለማኮላሸት የተቀጠሩ የሽፍታ ተላላኪ የሆኑ በክብራቸው ላይ የሚዘባበቱ ጋጠወጥ ባለስልጣናትን ደግሞ በያሉበት ያዋርድልን። ፈጣሪ ወይ ሽንታቸውን ወይም ሰገራቸውን እየፈታ ራሱ እየከፈተ ቢተዋቸው ራሱ ዳይፐር አስረው አይሄዱ። እንዲሁ የኢትዮጵያን ሕዝብ እምነት የሚሸጡ ሰዎችን ምን አለ ሽንታቸውን ከፍቶ ቢተው ወይ ዘግቶ ቢተዋቸው ሁሉ እላለሁ፣ እንደግሌ ማለት ነው። እንደዛ እያደረገ ሁሉ ያጋልጥልን። በየሄዱበት እንደው ስኬት ከነሱ ይራቅ። የክፋት ወጥመዳቸው ሁሉ ፍሬ እንዳያፈራ በየሄዱበት ክፎች ይዋረዱ። የክፋት ሰነዳቸውን ቢሆን እቅዳቸውን ቢሆን ይጥፋ። በዛ ሰንሰለት ላይ ያሉ ሁሉ ይጥፉና የኢትዮጵያ አምላክ ኢትዮጵያ ስትገፋ ይኖረች ናት። በየቦታው ላይ ተሰደዱ ምን አሉ ትናንትና ሊቢያ እዛ እንደዚህ ያለውን ሁሉ ያ ዘመን ያብቃና ኢትዮጵያ እንደ ኢትዮጵያ ቆመ። ኢትዮጵያውያንም ደግሞ በአብሮነታችን በክብራችን ፈጣሪ በሰጠን ጸጋ ላይ ሁሉ አብረን ቆመን ኢትዮጵያ መሻገር የምናበስርበትን ዘመን ያምጣልን። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ ትቀጥላለች። እውነቱ እሱ ነው። ቶሎ እንዲሆን የምንችለውን እናድርግ። በያላችሁበት ሰላማችሁ ይብዛ። መልካም